ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያ ማብይቶቹን እናቀርብላችኋለን። በአገዛዙ የበላይነት የሚመራው የምክክር ጉባኤ ፍጹም አደጋ እንደገጠመው ተሰማ። የአገዛዙ የስልጣን አጋር የሆኑ የፖለቲካ ኃይሎች ጭምር የተቃውሞ ድምጽ ማሰማታቸውን ቀጥለዋል። አፋብን በበኩሉ የአዲስ አበባ የህልውና አደጋ በትግላችን ይቀለበሳል ብሏል። የብልጽግና አየር ኃይል በቆቦ ግንባር በህወሓት ታጣቂዎች ላይ የድሮን ጥቃት ሲፈጽሙ፣ ህወሓት በበኩሉ የማይጨው ሆስፒታልን ከሲቪል አገልግሎት በማገድ ወታደራዊ የህክምና ማዕከል ማድረጉ ተሰምቷል። በሌላ በኩል ህወሓትና ብልጽግና ሊደራደሩ ነው የሚለው መረጃ ገፍቶ ወጥቷል። ሚስጥራዊ የድርድር ሙከራዎችን ሲያደርጉ የቆዩት ሁለቱ ኃይሎችም በጦርነትና በድርድር መሃል እየዋለሉ ይገኛል። በዝርዝር ይደመጣል። አዲስ አበባ ያገዛዙ ባለስልጣናት የደህንነት ስጋት አይሏል። ባለስልጣናቱ የግል ጥበቃቸውንና የቢሮ ጥበቃዎቻቸውን ለመቀየር መገደዳቸው ተሰምቷል። በአዲስ አበባ የከንቲባዋ ጽህፈት ቤት ውስጥ ድብቅ ካሜራ ለመትከል ሙከራ መደረጉን ተከትሎ በደህንነት ካሜራና በአነፍናፊ ውሻ ጥብቅ ፍተሻ ተደርጓል። የቢሮው ሰራተኞች ስልካቸውን ሲነጠቁ፣ የቪአይፒ ኃላፊዎች ደግሞ ከስራ መታገዳቸው ታውቋል። ሌላኛው መረጃችን ነው። በወለጋ በቀጠለው ጥቃት የተፈናቀሉ በርካታ አማራዎች ከባድ አደጋ ላይ ወድቀዋል። በሌላ በኩል በደቡብ ክልልና በኦሮሚያ ክልል መካከል በሚገኝ ቀጠና በተከፈተ ተኩስ ንጹሃን ዜጎች መገደላቸው ተሰምቷል። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በአገዛዙ የበላይነት የሚመራው የምክክር ጉባኤ ፍጹም አደጋ እንደገጠመው ተሰማ። የአገዛዙ የስልጣን አጋር የሆኑ የፖለቲካ ኃይሎች ጭምር የተቃውሞ ድምጽ ማሰማታቸውን ቀጥለዋል። የአገዛዙ የስልጣን አጋር የሆነው የአማራ ብሔራዊ ንቅናቄ አብን ከወትሮው የተለየ ጠንካራ ይዘት ያለው የተቃውሞ መግለጫ አውጥቷል። አብን በአገዛዙ የምክክር ኮሚሽን እየተመራ ባለው ጉባኤ ሂደት ላይ መዋቅራዊ ግድፈቶችና የገዢው ፓርቲ ጣልቃ ገብነቶችም በስፋት እየታዩ መሆኑን በመግለጽ አካሄዱ በአስቸኳይ ካልተስተካከለ ለሂደቱ እውቅና እንደማይሰጥና እንደማይተባበር አስታውቋል። ፓርቲው ነሐሴ 9 ቀን ምሽት ላይ ባወጣው የአቋም መግለጫ የምክክር ሂደቱ አገዛዙ ፓርቲ ስልጣኑን ለማጠናከርና አምባገነንነትን ህጋዊ ሽፋን ለመስጠት እየተጠቀመበት መሆኑን በጽኑ ኮንኗል። አብን በመግለጫው በዋናነት ካነሳቸው አሳሳቢ ጉዳዮች መካከል የአዲስ አበባ ከተማ እጣ ፈንታ አንዱ ነው። በምክክሩ መድረክ ላይ በሚሊዮኖች የሚቆጠሩ የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ አለመወከሉን የገለጸው ፓርቲው የነዋሪዎችን መብት ያስከብራሉ ተብለው የተወከሉ አካላት የተጣለባቸውን አደራ በመዘንጋትም የአንድ ወገን ፍላጎት ሲል የገለጸውን የሆዲድ ብልጽግና ዓላማ ለማስፈጸም የከተማውን ህዝብ ጥቅም አሳልፈው መስጠታቸውን አጋልጧል። አገዛዙ ስለ ህብረ ብሔራዊ ወንድማማችነት በአደባባይ እየሰበከ በተግባር ግን ለአዲስ አበባ ህዝብ እውቅና የማይሰጠውን አግላይ ጠቅላይ ዋጭና ሰልቃጭ ፖለቲካ ለማስቀጠል እየሞከረ መሆኑን ተከትሎ የህዝብ ተቃውሞ ሲበረታ ጠንካራ ይዘት ያለው የተቃውሞ መግለጫ ያወጣው አብን ከዚህ መግለጫ ጀርባ የባዲን ብልጽግና ሰዎች እጅ ያለበት የሚሉ መረጃዎች ተከታትለው በመውጣት ላይ ናቸው። ይህም በራሱ በገዢው ፓርቲ ውስጥ የተፈጠረውን መሰንጠቅ ያሳያል ነው የተባለው። ድፍረት ያጡት የባዲን ብልጽግና አመራሮች በአብን በኩል ጠንካራ ይዘት ያለው የተቃውሞ መግለጫ ቢያወጡም ምክክሩን በበላይነት የሚመራው ኦህዴድ በራሱ ፍላጎት በዋናነት በብልጽግናው አለቃ ውሳኔ ሰጭነት ሁኔታዎች እንደሚደመደሙ ይጠበቃል። ሆኖም አገዛዙ በአዲስ አበባ ጉዳይም ሆነ በየትኛውም አገራዊ መዋቅራዊ ጉዳዮች ላይ ህዝብ የማያምንበትን የትኛውንም አይነት ውሳኔ ቢወስን ውሳኔዎችን የማስፈጸም አቅም እንደሌለው የፖለቲካ ታዛቢዎች እምነት ነው። የአፋብን ህዝብ ግንኙነት መምሪያ ኃላፊ ፋኖ አስረስ ማረ ከዚህ ቀደም የንቅናቄውን አቋም በቃል ደረጃ በሰጠው ማብራሪያ አገዛዙ የትኛውንም ውሳኔ የማስፈጸም አቅም እንዳይኖረው ማድረግ መቻሉን መግለጹ ይታወሳል። እና ለመፈጸም አቅም እኮ የለው። እነዛን የሚወሰኑትን ነገሮች ለማከናወን ለምሳሌ እንበልና የዚህ ብሔር ፌዴራሊዝም ጉዳይ በለው ሌሎች ትልልቅ ስትራክቸር ጉዳዮች የመንግስት ስትራክቸር ጉዳዮች ምናምን ብታነታ እኚህ ነገሮች ተወሰኑ እንበል ለመፈጸም እኮ አገዛዙ ጉልበት የለው። ለምን እንደ መንግስት አክት እያደረገ እኮ አይደለም። ሞኖፖሊ ኦፍ ቫዮለንስን ማስከበር ያልቻለ ከአንድ ቦታ ወደ ሌላ ቦታ የሚደረጉ እንቅስቃሴዎችን ጠበቅ ያልቻለ እንደ መንግስት አክት ማድረግ ያልቻለ የከተማ መንግስት የሆነ አሸባሪ የሆነ አገዛዝ ነው ያለው። ስለዚህ ይሄ አገዛዝ እነኚህን ትልልቅ ሀገራዊ ውሳኔዎች በምን አቅሙ ነው የሚያስፈጽማቸው? እነኚህን ለመፈጸም ሌላ ጦርነት ይፈልጋል ወይም ደግሞ አሁን ያለውን ጦርነት ማሸነፍ ያስፈልጋል ማለት ነው። አሁን ያለውን ጦርነት ደግሞ የማሸነፍ እድሉ የተዘጋ ነው።
ከዚህ የቃል ማብራሪያ ቀጥሎ አፋብን እንደ ድርጅት በሰጠው የጽሁፍ መግለጫ በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነው የህልውና አደጋ በትግላችን ይቀለበሳል ብለዋል። ዘረፈጁ የብልጽግና አገዛዝ አገራዊ ምክክር በሚል ስም በኢትዮጵያ በአዲስ አበባ ከተማ የሚያካሂደው የድራማ መድረክ የህዝብ ውክልና የሌለበትም ተጨማሪ ቀውስ የሚያዋልድና የአገዛዙን እድሜ ለማራዘም የተነደፈ የፖለቲካ አሻጥር መሆኑን ቀደም ሲልም ያመላከተው አፋብን አገዛዙና አጋሮቹ ይህን ከመሰለ የጥፋት መንገዳቸው እንዲመለሱ ያቀረበውን ጥሪ በመተው በምክክር ስም የከተሞችንና አካባቢዎቻቸውን የታሪክ፣ የዲሞግራፊ፣ መልክዓ ምድራዊና የይዞታ ቅርጻቸውን ለማዛባትና በተለይም ነባር የአዲስ አበባ ከተማ ነዋሪዎችንና የአማራን ህዝብ ህልውና አደጋ ላይ ለመጣል የጥፋት መንገድ ላይ መሆናቸውን በአቋም መግለጫው ላይ አመላክቷል። አዲስ አበባ ከተማ እንደገና ከመቆርቆሯና ከአሁኑ መጠሪያዋ ቀደም ብሎ በራራ በመባል የምትታወቅም በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስም የአማራ ነገስታት መቀመጫና የአማራ ህዝብ ጥንተ ርስት እንደሆነች የታሪክ መዛግብትና አርኪኦሎጂያዊ ማስረጃዎች በግልጽ ያረጋግጣሉ ያለው አፋብን ዳግማዊ አጼ ምኒልክና እቴጌ ጣይቱ ብጡል አዲስ አበባ ከተማን በድጋሚ ሲቆረቁሯትም ባዶ መሬት ሳይሆን የአባቶቻቸውን ታሪካዊ ይዞታ ርስትና ውርስ መነሻ በማድረግ መሆኑን አስታውሷል። ይህ ታሪካዊ እውነት ሊሸረሸርም ሆነ ማንም አምባገነናዊ አገዛዝ በጊዜያዊ ስልጣን ህዝብ ባላመነበት ፖለቲካዊ ውሳኔ ሊሰርዘው የማይችለው ጽኑ የታሪካችን አንድ አካል ነው ሲልም ገልጿል። ከተማዋ የአማራ ጥንተ ርስት መሆኗ እንደተጠበቀ ሆኖ በሂደት የሁሉም የኢትዮጵያ ህዝብ መኖሪያ፣ የባህልና የኢኮኖሚ ማዕከል እንዲሁም የአንድነት ተምሳሌት ሆና ተገንብታለች ያለው አፋብንም ከዚህ አኳያ ንቅናቄው አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን መኖሪያ፣ የኢትዮጵያ ዋና ከተማ፣ የአፍሪካ መናገሻና የዓለም ሀገራት የዲፕሎማሲ ማዕከል መሆኗን ሙሉ በሙሉ እንደሚያምን በይፋ የአቋም መግለጫው ላይ አመላክተዋል። በአሁኑ ወቅት የኦህዴድ ብልጽግና አገዛዝ አዲስ አበባን በብቸኝነት የአንድ ወገንና ብሔር በበላይነት እንዲቆጣጠራት ለማስቻል የሚሰራው ህግን የጣሰ የዲሞግራፊና የጂኦግራፊ ለውጥ በምንም መልኩ ህጋዊ፣ ሞራላዊ፣ ፖለቲካዊና ታሪካዊ ተቀባይነት የሌለው መሆኑን የገለጸው አፋብን ይህ የአዲስ አበባ የህልውና አደጋ በትግል እንደሚቀለበስ አስገንዝቧል። አፋብን ከምንጊዜውም በላቀ ሁኔታ ውስጣዊ አንድነቱንና አደረጃጀቱን ጠብቆ በመጓዝ አምባገነኑንና ከፋፋዩን አገዛዝ በጀመርነው ትግል ከስሩ ነቅለን በመጣል ለአማራ ህዝብ ብሎም ለሁሉም ኢትዮጵያዊ የሚስማማ የዜጎችን ሰብአዊና ዲሞክራሲያዊ መብቶች የሚያከብር ስርዓተ መንግስት በመገንባት ፍትህ፣ እኩልነትና የህግ የበላይነትን ከመትከል ባሻገርም አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን የጋራ መኖሪያና ዋና ከተማ የአንድነትና የእድገት ማዕከል ሆና እንድትቀጥል እንደሚታገል ገልጿል። ከባድ ውጊያ በተቀሰቀሰበት ቆቦ ግንባር በህወሓት ታጣቂዎች ላይ የድሮን ጥቃት ተፈጸመ። በሌላ በኩል ህወሓትና ብልጽግና ሊደራደሩ ነው የሚል መረጃ በማህበራዊ ትስስር ገጾች በስፋት እየተዘዋወረ ይገኛል። ሚስጥራዊ የድርድር ሙከራዎችን ሲያደርጉ የቆዩት ሁለቱ ኃይሎችም በአሜሪካ በኩል የቀጠለው የድርድር ተጽዕኖ እያደገ መሆኑ ተሰምቷል። አፍላ ውጊያ በተቀሰቀሰበት ቆቦ ግንባር የድሮን ጥቃት ተፈጸመ። ጥቃቱን የፈጸመው የብልጽግናው አየር ኃይል በህወሓት አርሚ 31 ታጣቂዎች ላይ ጉዳት ማድረሱ ተሰምቷል። ትላንት አመሻሽ ላይ በቆቦ ግንባር ወትወት ማርያም አካባቢ ሰፍሮ በነበረው የህወሓት አርሚ 31 ላይ የድሮን ጥቃት መፈጸሙን ያረጋገጡት አካባቢው ምንጮች የጉዳት መጠኑን ምን ያህል እንደሆነ ማወቅ ባይችሉም ጥቃቱ 2 ዙር መፈጸሙን ገልጸዋል። የህወሓት አርሚ 31 ከቀናት በፊት በሁለት አቅጣጫ በቦታ ማርያም፣ ባይባዩ፣ በቢጭሮ አማይ አድርገው ወደ ጮቤ በር እንዲሁም በመሃጎ ጀመዶ ወትወት በድሮ አቅጣጫ ስምሪት መውሰዳቸው በወታደራዊ መረጃው ላይ ተመላክቷል። የድሮን ስምሪቱ ዛሬ ነሐሴ 10 ቀን በራያ ላስታና ዋግ ህምራ ቀጠናዎች እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። ህወሓት በሰሞኑ ውጊያና የድሮን ጥቃት ጉዳት ያስተናገዱ ታጣቂዎቹ ወታደራዊ የህክምና ማዕከል የፈጠረ ሲሆን የማይጨው ለምለም ካርል ሆስፒታል ከትላንት ነሐሴ 8 ቀን የማይጨው ለምለም ካርል ሆስፒታል ከትላንት ነሐሴ 9 ቀን ጀምሮ ላልተወሰነ ጊዜ ሲቪል ታካሚዎችን እንደማያስተናግድ ትዕዛዝ መሰጠቱን ምንጮች ጠቁመዋል። በዚህ መልክ ወደ ዋናው ጦርነት በመግባት ሂደት ላይ ያሉት ህወሓትና ብልጽግና በአሜሪካ ጫና ዳግም ወደ ድርድር ሊያመሩ ነው የሚለው መረጃ ገፍቶ መጥቷል። ከጦርነት ዝግጅቱ ትይዩ የድርድር ሙከራዎችን ሲያደርጉ የቆዩት ህወሓትና ብልጽግና በአዲስ አበባ ሳይሆን በሶስተኛ አገር ሊደራደሩ እንደሚችሉ ያልተረጋገጡ መረጃዎች መውጣታቸው ቀጥሏል። የዲፕሎማቲክ ምንጮች በበኩላቸው ለዚህ መረጃ ማረጋገጫ ባይሰጡም በአሜሪካ በኩል የድርድር ግፊቶች እንደቀጠለ መሆኑን ጠቁመዋል። ህወሓትና ብልጽግና በአሜሪካ አቀራራቢነት በሚስጥር ጀምረውት የነበረን የድርድር ሙከራ ከፍ
በማድረግ በኬንያ ዋና ከተማ ናይሮቢ ውስጥ ሊደራደሩ ነው የሚለው መረጃ ግን አሁንም አነጋጋሪ ሆኖ ቀጥሏል። እንዲያም ሆኖ ሁለቱ ኃይሎች ከድርድር ይልቅ ለጦርነት ያደረጉት ዝግጅት ከፍተኛ ሆኖ ታይቷል። አዲሱ የጦርነት ግንባር ከተጀመረ ቀጠናዊ መልክ ይኖረዋል የሚሉ የስጋት ትንተናዎች በስፋት በቀጠሉበት ሁኔታ ከፍተኛ ክትትል እያደረገ ያለው የአሜሪካ መንግስት ህወሓትና ብልጽግናን ለማደራደር የሚያደርገው ጫና አሁንም እንደቀጠለ ነው። ከሰሞኑ በሶማሊያ የኢትዮጵያ አምባሳደር ሱሊማን ደደፎ ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም ማለታቸው ይታወሳል። በድርድሩ ጉዳይ ኦህዴድ ብልጽግና ለሁለት ተከፍሎ ቢገኝም በቅርቡ በእነ አቶ ግርማ ብሩ መሪነት አባዱላ ገመዳ፣ ጁነዲን ሳዶ፣ ኩማ ደመቅሳና ነባር የኦህዴድ ባለስልጣናትን ያሰባሰበው ቡድን በህወሓትና በብልጽግና መካከል እርቅ ለማውረድ በሚስጥር ሽምግልና መጀመራቸውን መዘገባችን አይዘነጋም። የአሜሪካ መንግስት የማደራደር ጥረት ከመጠናከሩ ጋር ተያይዞ ከዚህ ቀደም ህወሓት ድርድሩ በአዲስ አበባ ሳይሆን በሶስተኛ አገር ለመደራደር ፍላጎቱን ሲገልጽ፣ በተመሳሳይ የብልጽግናው አለቃ አብይ አህመድም ሰኔ 30 በዋለው የፓርላማ ንግግራቸው የድርድር ፍንጭ መስጠታቸው አይዘነጋም። እንዲህ ባለው ሙከራ የቆዩት ህወሓትና ብልጽግና በቀጣይ ሳምንት በኬንያ ሊደራደሩ ነው ቢባልም መረጃው ከየትኛውም አካል እንዲሁም ዲፕሎማቲክ ምንጮች አልተረጋገጠም። የአሜሪካ ባለስልጣናት ግን የድርድር ጥያቄ ማቅረባቸውን እንደቀጠሉ መሆኑን የጣና የዲፕሎማቲክ ማህበረሰብ ምንጮች ጠቁመዋል። የብልጽግና ባለስልጣናት ከፍተኛ ሽብር ውስጥ በመግባት የግል ጥበቃቸውንና የቢሮ ጥበቃዎቻቸውን ለመቀየር መገደዳቸው ተሰምቷል። በአዲስ አበባ የከንቲባዋ ጽህፈት ቤት ውስጥ ድብቅ ካሜራ ለመትከል ሙከራ መደረጉን ተከትሎ በደህንነት ካሜራና በአነፍናፊ ውሻ ጥብቅ ፍተሻ ተደርጓል። የቢሮ ሰራተኞች ስልካቸውን ሲነጠቁ፣ የቪአይፒ ኃላፊዎች ደግሞ ከስራ መታገዳቸው ታውቋል። በአዲስ አበባ ማዘጋጃ ቤት በሚገኘው የከንቲባ አዳነች አቤቤ ጽህፈት ቤት ውስጥ ድብቅ ካሜራ ለመትከል ሙከራ መደረጉን ምንጮች ጠቆሙ። አንድ ማንነቱ ያልታወቀ ግለሰብ የጽዳት ሰራተኛዋን በማስፈራራት በከንቲባዋ ቢሮ ውስጥ ስውር ካሜራዎችን እንድታስቀምጥም ቢያስገድዳትም ሙከራው አልተሳካም ሲል የዘገበው ኢትዮ ፎከስ ኒውስ ነው። የጽዳት ሰራተኛዋ ጥያቄውን ውድቅ በማድረግ ለአዳነች አቤቤ እና ለደህንነት ሰዎች ሪፖርት ማድረጓን የገለጹት የመረጃው ምንጮች በአሁኑ ሰዓት የጽዳት ሰራተኛዋ በአዲስ አበባ ፖሊስ እየተጠበቀች መሆኑን አመላክተዋል። ይህን ተከትሎ ከፍተኛ ጥበቃ በሚደረግለት ከንቲባ ጽህፈት ቤት ግቢ ውጥረት ተፈጥሯል። የማዘጋጃ ቤቱ ቢሮዎች፣ ባለስልጣናቱ መኖሪያ ቤቶች፣ በፌዴራል ተቋማትና በአነፍናፊ ውሾች ሰፊ የካሜራና የደህንነት ፍተሻ እየተደረገ ነው ተብሏል። ከንቲባ ጽህፈት ቤቱ የሚገኝበት የማዘጋጃ ቤቱ የቪአይፒ ልዩ ጥበቃ ኃላፊዎች ለአንድ ሳምንት ያህል ከስራ ሲታገዱ፣ በርካታ ሰራተኞች ደግሞ የእጅ ስልኮቻቸው ለምርመራ በሚል ተወስዷል። ከጉዳዩ ጋር በተያያዘ ታስረው ምርመራ እየተደረገባቸው የሚገኙ ሰራተኞች መኖራቸውን በዘገባው ላይ ተመላክቷል። ይህ ክስተት በብልጽግና ባለስልጣናት መካከል የተፈጠረውን አለመተማመን ከፍተኛ አድርጎታል። በከተማው አስተዳደርና በፌዴራል ባለስልጣናት ዘንድ ከፍተኛ የደህንነት ስጋት እንደተፈጠረ ታውቋል። በርካታ የሚኒስቴር መስሪያ ቤቶች፣ የፌዴራል ተቋማትና የአዲስ አበባ ባለስልጣናት ከፍተኛ የብልጽግና ባለስልጣናት የግል ጥበቃዎቻቸውንና የቢሮ ጥበቃዎቻቸውን እንዲቀይሩ መገደዳቸውን ሰምተናል። እንዲህ አይነቱ ያገዛዙ ባለስልጣናት የደህንነት ስጋት ከዚህ ከፍ ባለ መልኩ እስከ መፈንቅለ መንግስት ይደርሳል የተባለ ስጋት እንዳለ በመረጃው ላይ ተመላክቷል። ከዚህ ቀደም በ4 ኪሎ ጠቅላይ ሚኒስትር ጽህፈት ቤት መሰል ስጋት አጋጥሞ ጥብቅ ፍተሻ ከተደረገ በኋላ የግቢ ሰራተኞች ከስራ ገበታቸው መቀነሳቸው ይታወሳል። በወለጋ በቀጠለው ጥቃት የተፈናቀሉ በርካታ አማራዎች ከባድ አደጋ ላይ ወድቀዋል። በሌላ በኩል በደቡብ ክልልና በኦሮሚያ ክልል መካከል በሚገኝ ቀጠና በተከፈተ ተኩስ ንጹሃን ዜጎች መገደላቸው ተሰምቷል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉትን ከተማ ዙሪያ በቀጠለው ጥቃት የተፈናቀሉ አማራዎች ከፍተኛ ችግር እንደገጠማቸው ገልጸዋል። ነዋሪዎቹ በመፈናቀላቸው ችግር ውስጥ መውደቃቸውንና አሁን ባሉበት አካባቢ ጥቃቱ ሊከሰት ይችላል በሚል ተጨባጭ ስጋት ውስጥ መሆናቸውን ዶቼ ቬለ ዘግቧል። ተፈናቃዮቹ ባለፉት 5 ቀናት ገደማ በአካባቢው ተከስቶ የነበረው ውጊያ የተረጋጋ ቢመስልም ስጋቱ ግን መቀጠሉን ተናግረዋል። በዞኑ ጊዳ አያና ወረዳ አንገር ጉትን ከተማ ዙሪያ ባለፈው ሳምንት ቅዳሜና እሁድ የተከሰተውን ውጊያ ተከትሎ በተፈጠረው አለመረጋጋትና ስጋት ከአካባቢው የተፈናቀሉ ነዋሪዎች ለብርቱ ችግር መዳረጋቸውንም አክለዋል። የአካባቢው ምንጮች ለጣና ቲቪ እንዳረጋገጡት አንገር ጉትን ላለፉት 5 ቀናት የስልክ አገልግሎት ተቋርጦ ነበር። ይህንን ተከትሎ መልእክት መለዋወጥ እንዳልቻሉ ነው የገለጹት። ከመንደር 22ና እንዶሬ ዲቾ ከተሰኙ 2 ቦታዎች ውጭ በሌሎች መንደሮች የስልክ ግንኙነት ተቋርጦ መሰንበቱን የገለጹት የአካባቢው ምንጮች በተለይም ከመንደር 1 እስከ መንደር 9 ድረስ ባሉ 9 መንደሮች የደረሰውን ሰብአዊ ጉዳት ዛሬም ማወቅ እንዳልቻሉ ነግረውናል። ከነሐሴ 4 ቀን ጀምሮ በተከታታይ ቀናት በቀጠለው የጅምላ ጥቃት በአንገር ጉትን ወረዳ ብቻ ከ100 በላይ ንጹሃን ማለቃቸውን መዘገባችን
ይታወሳል። ይህ በእንዲህ እንዳለ ደቡብ ክልል ኮሬ ዞን ጎርካ ወረዳ ቆሬ ቀበሌና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ መካከል ባለው አዋሳኝ አካባቢ በተከፈተ ተኩስ ንጹሃን ዜጎች መገደላቸው ተሰምቷል። በአካባቢው በተከፈተ ተኩስ በማሳቸው ላይ የእርሻ ስራ ሲያከናውኑ የነበሩ 2 አርሶ አደሮች በጥይት ተገድለዋል። የአካባቢው ነዋሪዎች እንደገለጹት አርሶ አደሮቹ በማሳቸው ላይ መደበኛ የዕለት ተዕለት ስራቸውን እያከናወኑ ሳሉ በታጠቁ ኃይሎች በተከፈተባቸው ተኩስ ህይወታቸውን ያጡ ሲሆን ነዋሪዎቹ ከፍተኛ የተኩስ ድምጽ ሰምተው ወደ ስፍራው ባቀኑበት ወቅት አርሶ አደሮቹ ተገድለው ማግኘታቸውንና አስከሬናቸውን ለማንሳትም ተኩሱ በመቀጠሉ ከባድ የጸጥታ መስተጓጎል ገጥሟቸው እንደነበር ተናግረዋል። በአካባቢው የሚፈጸመው ጥቃት ለረጅም ዓመታት የቀጠለና እስካሁን ድረስ መንግስታዊ የጸጥታ መዋቅሮች ዘላቂና አስተማማኝ መፍትሄ ያላበጁለት ከባድ መከራ መሆኑን የገለጹት ነዋሪዎቹ የሁለቱ ንጹሃን አርሶ አደሮች መገደል በአካባቢው ማህበረሰብ ዘንድ ጥልቅ ሐዘን ማስከተሉን ገልጸዋል። በጉዳዩ ላይ የኮሬ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው ይፋዊ መግለጫ ጸረ ሰላም ኃይሎች ሲል በጠራቸው አካላት በተፈጸመ ጥቃት 2 ንጹሃን አርሶ አደሮች መገደላቸውን አረጋግጧል። ጀነራል አልቡርሃን ለተዋጊዎች የምህረት አዋጅ ሲያውጁ ተፋላሚው ጀነራል ዳገሎ በበኩላቸው ፈጽሞ አይመለሱም ማለታቸው ተሰማም። የሱዳን ሉዓላዊ ምክር ቤትና የጦር ኮማንደር ጀነራል አብዱል ፈታህ አልቡርሃን አገራዊ ንግግር እንደሚካሄድ ይፋ አድርገዋል። ገለልተኛ በሆነ አካል ይመራል ባሉት ምክክር ላይ ትጥቅ ያነሱ አካላት እንዲሳተፉ የሱዳን ወታደራዊ መንግስት ጊዜያዊ ምህረት ማድረጉን አውጀዋል። ብሔራዊ በሚሆነው ንግግር የሱዳን ወታደራዊ መንግስት አጀንዳ እንደማያስቀምጥና ሂደቱንም እንደማይመራ የገለጹት አልቡርሃን ከጦርነቱ ጋር በተያያዘ ክስ የተመሰረተባቸው አካላት ወደ ንግግሩ የሚመጡ ከሆነ በጊዜያዊነት ክሳቸው እንደሚቋረጥና ባለበት እንዲቆም ይደረጋል ብለዋል። የከሳሾች መብት ግን ይጠበቃል ነው ያሉትም። አልቡርሃን ለታጣቂዎች አሁን ላይ የሰጡት ሙሉ ምህረት አለመሆኑን ገልጸው በብሔራዊ ንግግሩ እንዲሳተፉ ሲባል ጊዜያዊ የክስ መቋረጥና ከለላ መሰጠቱን አመላክተዋል። አልቡርሃን ባለፉት ቀናት ከሱዳን ሲቪልና ፖለቲካ ኃይሎች ጋር ንግግር ሲያደርጉ መሰንበታቸው ሲነገር 10 አባላት ያሉት ገለልተኛ ኮሚቴ ተቋቁሞ ለጦርነቱ ማብቂያ የሚሆን የንግግርና የምክክር መድረክ እንዲዘጋጅ መታቀዱ ተሰምቷል። የሱዳን ብሔራዊ ጦር 72ኛ ዓመት የምስረታ በዓልን አስመልክተው ሳምንቱን ሲጠበቅ የነበረውን ንግግር ያሰሙት አልቡርሃን በጦርነቱ እየተሳተፉ ያሉና ተያያዥ ኃይሎች ወደ ንግግር ከመጡ በጊዜያዊነት ክሳቸው ይቋረጣል ብለዋል። አገራዊ ምክክር ሲሉ የጠሩት መድረክ ለህዝብ ክፍት እንደሚሆንና ሐሳብን ያለ ፍርሃት ገደብ መግለጽ እንደሚቻል ተናግረዋል። አልቡርሃን ንግግርና ምክክር ከሁሉም ጋር እናደርጋለን ቢሉም የፈጥኖ ደራሽ ኃይሎችን እና መሪያቸውን ሂመቲን ወደ ስልጣን የሚመልስ ምንም አይነት ቀዳዳ እንደማይከፍቱ ገልጸዋል። የጀነራል መሐመድ ሐምዳን ዳገሎና የኃይሎቻቸውን መልሶ መቀላቀል ያልተሟላ ሰላም ሲሉ የጠሩት አልቡርሃን ይህንን እንደማይቀበሉት ገልጸዋል። ከየትኛውም አካል ጋር ንግግር ለማድረግ ዝግጁ ነን ቢሉም የሱዳን ጦር አገሪቱን ከምንሻዎች የማጽዳት ዘመቻውን እንደሚቀጥል አረጋግጠዋል። የፈጥኖ ደራሽ ኃይሎች ዕጣ ፈንታ ምን ይሁን በሚለው ላይ ብሔራዊ ምክክሩ ሊወስን እንደሚችል ጠቁመዋል። በሌላ በኩል በሱዳን ከጦርነቱ መነሳት ወዲህ ለአንድ ሀገር አምባሳደር ለመጀመሪያ ጊዜ በይፋ የሥራ ደብዳቤያቸውን ለአልቡርሃን ማቅረባቸው ተሰምቷል። ከጦርነቱ መነሳት ወዲህ አምባሳደሯን ወደ ሱዳን የላከችው የመጀመሪያው ሀገር ሶማሊያ ናት። ይህም ቀጠናዊ የኃይል አሰላለፉን ያሳየ ነው ተብሏል። ሶማሊያ ከኤርትራና ግብጽ ጋር ወታደራዊ ስምምነቶች እንዳሏት ይታወቃል። በአንጻሩ የሱዳን ወታደራዊ መንግስት በኢትዮጵያ ይገኙ የነበሩ አምባሳደሩን ከአዲስ አበባ እንዲወጡ ካደረገ 5 ወራት አልፏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር